ቤተልሔም ድንግል ወለደች አማኑኤልን ታቀፋት አየች። ለሕዝቡ ሁሉ የሚሆን የምስራች ተነገረ ታላቅ ደስታ ነው ልደቱ ብዙ ሰጠኸኝ ጌታ ብዙ ሰጠኸኝ ጌታ ብዙ ሰጠኸኝ ጌታ ብዙ ሰጠኸኝ ጌታ በተሰጠኝ ዮም ተወልደ ቤዛ ኩሉ ዓለም የዓለም ቤዛ ዛሬ ተወለደ እያሉ የክርስትና እምነት ተከታዮች በደማቅ ስነ ስርዓት የኢየሱስ ክርስቶስ የልደት በዓልን ያከብራሉ። የዓለም ሁሉ መድኃኒት ተወለደ በበረት እያሞቁት እንስሳት ብርሃን ሆነ በዚያች ሌት ሲያጅቡ መላእክት ደስ አሰኙ ለኖሩት የሚለው ህብረ ዝማሬ የበዓሉ መገለጫ ነው። የልደት በዓል በክርስትና እምነት ተከታዮች ዘንድ በልዩ ሁኔታ ነው የሚከበረው። በተለይም በዓሉ በድምቀት ከሚከበርባቸው ቦታዎች መካከል በሆነው በላሊበላ ደግሞ በዕለቱ ጠዋት ላይ ቤዛ ኩሉ የተሰኘ ክብረ በዓል ከአለት ከተፈለፈሉት የላሊበላ ውቅር አብያተ ክርስቲያናት በአንዱ በቤተ ማርያም ካህናቱ በጋራና መሬት ላይ ሆነው ያከብሩታል። ከምእመናን ባለፈ የሀገር ውስጥና የውጭ ቱሪስቶችን የሚስብ አብይ ትርኢት ነው። የሀገር ልጆች ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። የኢየሱስ ክርስቶስ መወለድን አስመልክቶ በዝማሬ ካከበሩና ካመሰገኑ ዘማሪያን ጋር ገናን ልናሳልፍ ወደናል። በቅድሚያ ዘማሪያኑን ላስታውቃችሁ። ዘማሪ ገብረ ዮሐንስ ገብረ ጻድቅ ኃይለሥላሴ ይባላለሁ። እኔ ተስፋዬ ጋቢሶ እባላለሁ። አባ ዳዊት ብሸት እባላለሁ። እናመሰግናለን። እንግዶቻችን በየቤተ እምነታቸው ለረጅም ዓመታት የዝማሬ አገልግሎት በመስጠት ይታወቃሉ። በሚኖረን ቆይታም በመዝሙሮቻቸው የታጀበ መልእክቶቻቸውን እንሰማለን። በተለይም ሰዎች ከኢየሱስ ክርስቶስ የልደት በዓል መማር ይኖርባቸዋል ያሉትን ሐሳቦች ያጋሩናል። የአብሮነት እሴቶቻችንን የሚያጠናክሩ መልእክቶችም አላቸው። ዘማሪ ገብረ ዮሐንስ ገብረ ጻድቅ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ዘማሪ ተስፋዬ ጋቢሶ ከኢትዮጵያ ወንጌላውያን ቤተ እምነት፣ አባ ዳዊት ውብሸት ከኢትዮጵያ ካቶሊካዊት ቤተክርስቲያን አብረውን ይቆያሉ። በድጋሚ ከኛ ጋር በዓል እያሳለፋችሁ ስለምትቆዩ እናመሰግናለን። እግዚአብሔር ያክብርልን። የሀገር ልጆች እንግዶቻችን ወደ ዝማሬ የገቡበትን ሁኔታ አስመልክቶ በሚነግሩን ምላሽ ቆይታችንን እንጀምራለን። መዝሙር መዘመር ከእግዚአብሔር ሲፈቀድ እንጂ እንደ ሌላው ጥበባት አቅደን የምንገባበት ነገር አይደለም። ነገር ግን ይህ ሲባል ደግሞ መነሻ ሀሳብ የለውም የመነሻ ነገር የለውም ለማለት አይደለም። ግን በመጀመሪያ የሚቀድመው ፈቃድ እግዚአብሔር ነው። ስለዚህ እግዚአብሔር ነው በአንድም በሌላ መንገድ ወዶ ፈቅዶ ወደ ዝማሬ እንድመጣ ያደረገኝ። ግን ደግሞ እንደ ሰው በልጅነት ጊዜ ሁሉ ሰው መሻት ይኖረዋልና በዚህ አጋጣሚ የካህን ቤተሰብ ነኝ። አጎቶቼም ወደ አባቴም ብትሄድ እና የእግዚአብሔር ቃል ለመስማት አልተቸገርንም። ያለምድ ደግሞ እንደገና በዚህ በተማሪነት ዘመናችንም እንደ ማንኛውም ሰው ቤተክርስቲያን የሚሄድ የእግዚአብሔርን ቃል የመስማት ዝንባሌ ሲያይል መጽሐፍ ደግሞ የዘመረ ሰው ዋጋ እንዳለው ሲገልጥልን ጊዜ እሱን ስናስብ ያው ገብረ ዮሐንስም እንደ አንድ አቻዎች እንደነበር ነው ተማሪዎች ወደዛ መንገድ ተሳብኩኝ። ፈቃድ እግዚአብሔር ነው ዋናው የሚሆነው። የኔ መሻትም አይቶ እግዚአብሔርን ወደደና ወደዚህ ዝማሬ ለመግባት ቻልኩኝ። የያዕቆብ ኮከብ ከሩቁ ያየነው በኤፍራታ ዋሻ በዱር አገኘነው። ድንቅ መካር ኃያል ወንድ ልጅ ተሰጠን፣ በከብቶቹ ግርግም ተወልዷል ያውሳን። እኔ
በልጅነቴ መዘመር እወድ ነበር። የመዘምረው ደስ ስለሚለኝ ነበር። የእግዚአብሔር አምላካችን ቃል እንደሚለው ደስ የሚለው ማንም ቢኖር እርሱ ይዘምር ይላል እና ደስ እያለኝ በልጅነቴ የጀመርኩትን ዝማሬ እስከ ዛሬ ድረስ እንደቀጠልኩበት እገኛለሁ። የአምላካችን እግዚአብሔር ስም የተመሰገነና የተባረከ ይሁን። ይሄ ዝማሬ እስከ ዕድሜ መጨረሻ ብቻ ሳይሆን በመቀጠልም በቀጣዩ የሕይወት ምዕራፍ ለዘላለም አምላኬን እና መድኃኒቴን ከቅዱሳን ሁሉ ጋር በዝማሬ ሳወድሰው እንደምኖር እጠብቃለሁ። ሳንተ ወለደልኛ በቤትልሔም በረተኛ ለኃጢአተኞች መዳኛ ይሆን የበጎች እረኛ መጣልን ጌታ ሊጎበኝ ይዛ ሊሆንልን ከኃጢአት እኛን ሊያድን ቃል ሥጋ ሆነና ከድንግል ተወለደልን። ወደ ዝማሬ የገባሁበትን ሁኔታ ለመጥቀስ ያህል የ14 የ15 ዓመት ወጣት በነበርኩበት ጊዜ በቅዱስ ገብርኤል ቁምስና ራስ ደስታ ሆስፒታል አጠገብ ያለው የካቶሊክ ቤተክርስቲያን ውስጥ በድቁና አገለግል ነበር። ከዚሁ ጋር ተያይዞ በቁምስናው በነበረው የወጣት መዘምራን ማህበር ውስጥ እንደዚሁ አባል በመሆን አብሮ በመዘመር በተጨማሪም ደግሞ ጊታር በመጫወት ስለ መዝሙር ያለኝን ሐሳብ እንደዚሁ በማጎልበት በጥሩ አይነት ሁኔታ ጥሩ መሰረትን ለመጣል ችያለሁ። በተሰጠኝ እጥፉን ሸለምከኝ፣ በተሰጠኝ መልሰህ ባረከኝ። ደግነትህ ያንተ የፍቅር ለዛ ዘንግቼው ማየት ተስኖኝ በዚያው መጠን መስጠት ሲገባኝ አምቄ ያስኩት ሌላ እንዳይሻማ አምቄ ያስኩት። የኢየሱስ ክርስቶስ መወለድ ለሰው ልጆች ተምሳሌታዊ መልእክትና ትርጓሜ እንዳለው የየእምነቱ ተከታዮች ይናገራሉ። በመሆኑም የኢየሱስ ክርስቶስ መወለድ ለሰው ልጆች ያለው አንድምታ አሊያም ሰዎች ሊወስዱት የሚገባ ትምህርት ምንድን ነው? ከጌታችን ከኢየሱስ ክርስቶስ የልደት በዓል የምንማራቸው 3 ነጥቦች አሉ ብዬ አስባለሁ። የመጀመሪያው በክርስትና እምነት ውስጥ ላለን ይህ የአምላክ ሰው የመሆን ሚስጥር የሃይማኖታችን ሚስጥር እንደሆነ፣ እንዲሁም ደግሞ አምላክ ሰው ሆነ የሚለውን ርዕስ በእምነት ብቻ የምንረዳው እግዚአብሔር አምላክም በፈቃዱ ለኛ የገለጸልን የእምነት ሚስጥር እንደሆነ የምንማረው አንደኛው ነጥብ ይሆናል። በሁለተኛ ደረጃ ከዚህ ክብረ በዓል የምንማረው መጀመሪያ ላይ ከተጠቀሰው ነጥብ ጋር የተያያዘ ሲሆን እግዚአብሔር አምላክ በመካከላችን የመኖሩን ሚስጥርን መሰረት አድርገን አምላካችን ለኛ ቅርብ የሆነ አምላክ እንደሆነ የሱ ቀረቤታን ከምን ጊዜውም በበለጠ የምናስተውልበት የምንረዳበት ክብረ በዓል ነው። አምላካችን ሩቅ ግዴለሽ የኛ ጉዳይ የማይመለከተው የኛ ህይወት የኛ አካሄድ የሚያጸይፈው አምላክ ሳይሆን ነገር ግን በቅርበት ከኛ ጋር አብሮ የሚጓዝ አምላክ እንደሆነ ከዚሁ ክብረ በዓል ይህንን ሚስጥር ይህንን መንፈሳዊ እውነታን እንረዳለን። አንተ ፈጥረህናል ጥበበኛ ጌታ፣ ልባችን በአንተ እስክታገኝ ፋታ እረፍትን ትሻለች ዘወትር ተጠምታ። የክርስቶስ ኢየሱስ ልደት ተስፋን ያድሳል። የጌታችን የመድኃኒታችን የኢየሱስ ክርስቶስ በሥጋ በዚች ምድር ላይ መገለጥ ቀደም ሲል በነቢያት አማካይነት
በብሉይ ኪዳን ዘመን የተስፋ ቃል ተሰጥቶበት የነበረ ነው። ያ ነው የተፈጸመው። የእስራኤል ሕዝብ በተስፋ ሲጠባበቀው ኖሮ ጌታ ኢየሱስ ክርስቶስ ተወለደ ማለት ነው። በተወለደ ጊዜ በእርግጥም እርሱ ስለመሆኑ መገንዘብ ተስኗቸው ቆዩ እንጂ በእውነት ሲጠባበቁት ነበረ እና የልደቱ ሐሳብ ተስፋን የሚያድስ ነው ማለት እንችላለን። ልደቱ የጌታ ኢየሱስ ክርስቶስ የመጀመሪያ ምጽአቱ ነበረ ማለት እንችላለን። ዳግመኛ ምጽአት የሚባል ደግሞ እንዳለ መጽሐፍ ቅዱስ ይነግረናል። ያ ምጽአት ደግሞ ለእኛ ላማኞቹ የተባረከ ተስፋ ነው ተብሎም ተነግሮናል እና በዚህ በመጀመሪያው ምጽአቱ ልደቱ መታሰቢያ ወቅት ላይ ሆነን አሁንም ወደፊት ምጽአቱን በመጠባበቅ በተስፋ ሆነን ተስፋችንን ልናድስ ይገባል። ቃል ሥጋ ሆነና ከድንግል ተወለደልን። የኢየሱስ ክርስቶስ የልደት በዓልና የአብሮነት እሴት። አንደኛ በዓሉን ስናከብር እንደ ሁል ጊዜው እንደምንማንም የትም ቦታ እንደምናገረው ያለው ለሌለው እያሰበ ለምሳሌ የታረዘውን በማልበስ የተጠማውንና የተራበውን ደግሞ በመጎብኘት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ልደትን በዚህ መንገድ ማክበር እንዳለብን ሁሌ እናውቃለን። እሱን አጽንዖት ለመስጠት እንፈልጋለሁ። ክርስቲያን ብቻውን አይበላም፣ ብቻውን አያጌጥም፣ ብቻውን ተድላ ደስታ አያደርግም። ስለዚህ ለሌላቸው በማሰብ በዓሉን መንፈሳዊም አለፍም ደግሞ ሲል ስጋዊ ደስታም አለው እንኳን መንፈሳዊ ቀርቶ። ስለዚህ በጌታችን ቃልም የተመሰከረልን ይሄ ነው። ስለዚህ ይህን እንድናደርግ እመክራለሁ። በምንችለው መጠን ከመንፈሳዊ ተግባራት ጋር አብረን እንድንሆን ለማለት እወዳለሁ። ከዚህ ምን እንማራለን? አብሮነትን እንማራለን ማለት ነው። እግዚአብሔር እኛን ወዶ እኛን በይቅርታ ተቀብሎ በመካከላችን ሊያድር ከፈቀደ እኛም የበደሉንን እንኳን ሳይቀር ይቅር እያልን ልንቀርባቸውና እንዲቀርቡን ልናደርግ ይገባናል ማለት ነው። ይህንን እንማራለን። ለአብሮነት ዋጋ መክፈልን እንማራለን። ሐዋርያው ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈላቸው መልእክት እንዳለው የባሪያን መልክ ይዞ ራሱን ዝቅ አድርጎ ዋጋ ከፍሎ ነው አብሮነቱን ፍቅሩን የገለጸልንና ለአብሮነት እኛም ዋጋ የምንከፍል እንሆን የሚለውን ማሳሰቢያ ከዚህ ውስጥ እንወስዳለን ማለት ነው። ከጌታችን ከኢየሱስ ክርስቶስ ልደት ጋር በማያያዝ የአብሮነት የመረዳዳት እሴትን በተመለከተ እነዚህ እሴቶችን ጌታችን ኢየሱስ ክርስቶስ ላይ በሙላት ነው የምናያቸው። ጌታችን ኢየሱስ ክርስቶስ የአብሮነትን የመረዳዳትን መንፈስ በሕይወቱ የተገበረ እንዲሁም ደግሞ ለሌሎችም ይህንን መንፈስ ያስተላለፈ ጌታ ነው። ስለዚህ እነዚህ እሴቶች ከአምላካችን ጋር የምንሳተፍበት መድረክ የምንሳተፍበት አጋጣሚዎች ሆነው ነው የሚቀርቡልን። ለዘመናችን በተለይ ደግሞ ለሀገራችን እነዚህ እሴቶች ከአምላክ ጋር በምን አይነት ሁኔታ እንደምንሳተፍ የሚጠቁሙን ናቸው፣ የሚያሳዩን ናቸው፣ አቅጣጫም የሚያስይዙን ናቸው። በእነዚህ እሴቶች ላይ መስራትና መታነጽ ቁም ነገር ይኖረዋል፣ ትርጉም ይሰጣል። ጤናማ አይነት አኗኗር፣ ጤናማ የሆነ ግንኙነት ከሌሎች ጋር እንድንመሰረት ያግዘናል። በተለይ ደግሞ እንደዚሁ ሰላማዊ የሆነ መንፈስን፣ ሰላምን በውስጣችን፣ ሰላምን ከሌሎች ጋር፣ ሰላምን ደግሞ ከእግዚአብሔር አምላካችን ጋር የምንካፈልበት መድረክን ያመቻችልናል። ልደቱን አስመልክቶ የተሰራ መዝሙር አለ። በቤተልሔም ድንግል ወለደች፣ አማኑኤልን ታቅፋ ታየች፣ እረኞች ተቀኙ፣ መላእክት ዘመሩ፣ ስብሐት ለእግዚአብሔር በሰማይ በምድሩ የሚል ዝማሬ አለ። እሱን በቤተልሔም ድንግል ወለደች፣ አማኑኤልን ታቅፋ ታየች፣ እረኞች ተቀኙ፣ መላእክት ዘመሩ፣
ስብሐት ለእግዚአብሔር በሰማይ በምድሩ በቤተልሔም ድንግል ወለደች አማኑኤልን ታቅፋ ታየች። እረኞች ተቀኙ መላእክት ዘመሩ ስብሐት ለእግዚአብሔር በሰማይ በምድሩ የአረብና ሳባ የተርሴስ ነገሥታት ወደ ምስራቅ መጡ ወድቀው ሊሰግዱለት። አንቺ ቤተልሔም የይሁዳ ምድር እልልታሽ ተሰማ የዳዊት አገር። ድንግል ያጠባቸው ማርያም ያዘለችው ሁሉ በርሱ የሆነ እግዚአብሔር ነው። በቤተልሔም ድንግል ወለደች አማኑኤልን ታቅፋ ታየች። እረኞች ተቀኙ መላእክት ዘመሩ ስብሐት ለእግዚአብሔር በሰማይ በምድሩ የጌታችንን የኢየሱስ ክርስቶስን የልደት በዓል በማስመልከትም እግዚአብሔር በልቤ ካስቀመጠው ሐሳብ በመነሳት የዘመርኳቸው 2 መዝሙሮች አሉ። አንደኛው መጣለን ጌታ ሊጎበኘን የሚል በሲዲ ተቀርጾ የሚገኝ ነው። ሁለተኛው ደግሞ የምስራች አማኑኤል ተወልዶልናል የሚል መዝሙር ነው። እነሆ ድንግል ጸነሰች ወንድ ልጅንም ወለደች የማይዋሽው ቃሉ ሰርቶ የነቢያት ራእዩ ሞልቶ የምስራች አማኑኤል ተወልዶልናልና እግዚአብሔር ከእኛ ጋራም ለዘላለም ሆኗልና። ባለፉት 28 ዓመታት እስካሁን ድረስ እንግዲህ ወደ 83 የሚሆኑ መዝሙሮችን ጽፌያለሁ። ከነዛ 83 መዝሙሮች መካከል 33ቱ በ2 አልበም ስራዎች ለህዝብ ቀርበዋል። ሕይወትን አቅደህ የሰጠኸኝ ዕለት ከመጀመሪያዋ እስካሁኑ ሰዓት መባረኪያ መንገድ አድርገህ ብትይዛት እንድትሆን ለሁሉም በአድናቆት ሚያዩዋት ሆነችልኝ ለኔ የማመስገን ምክንያት ይላል። ሕይወትን አቅደህ የሰጠኸኝ ዕለት ከመጀመሪያዋ እስካሁኑ ሰዓት መባረኪያ መንገድ አድርገህ ብትይዛት እንድትሆን ለሁሉም በአድናቆት ሚያዩዋት ሆነችልኝ ለኔ የማመስገን ምክንያት። ያለህና እረፍት ምትሆናት ፈውስ ቅርብነትን እንጂ ጉስቁልና እንዳትለብስ ቅርብነትን እንጂ ጉስቁልና እንዳትለብስ አንተ ፈጥረህናል ጥበበኛ ጌታ ልባችን በአንተ እስክታገኝ ፋታ እረፍትን ትሻለች ዘወትር ተጠምታ። ለመላው የክርስትና እምነት ተከታዮች በሙሉ
እንኳን አደረሳችሁ። እንኳን አደረሳችሁ ለማለት መጀመሪያ ቤተሰቦችን እንኳን አደረሳችሁ ብላቸው ጥሩ ነው። ልጅ ዮሐና ገብረ ዮሐንስ ገብረ ጻድቅ፣ ልጅ አማኑሄ ገብረ ዮሐንስ ገብረ ጻድቅ፣ ልጅ አሜን ገብረ ዮሐንስ ገብረ ጻድቅ እና ወይዘሮ መልካምነሽ ታሪኩ ተገኘ እነዚህ የጠቀስኳቸው ልጆቼና ባለቤቴ ነች። ስለዚህ ሁሉም እነዚህን ሰዎች በመጀመሪያ እንኳን አደረሳችሁ በዓሉ የሰላም ደስታ ያድርግልን። በመቀጠል ደግሞ ቤተሰቦቻችን አሉ እንደየስማቸው መጥቀስ ስለሚያደክመኝ ቤተሰቦቻችን በሙሉ እዚያ ትግራይ ያሉትን ቤተሰቦቼም እዚያ ያሉትን የወይዘሮ መልካምነሽ ቤተሰቦችና በቅርብ ከኔ ጋር የሚታወቁት ቤተሰቦቼም በሙሉ እንኳን አደረሳችሁ ለማለት እወዳለሁ። በተረፈ ግን በእምነት ለሚመስሉን በጌታ መወለድ ደስታ ተድላ የሚያደርጉትን ሰዎች በሙሉ የሰው ዘር አጠቃላይ በእምነቱ ያሉትን ሆነው ደግሞ እንደገና በጌታ መወለድ ደግሞ ሐሴት ደስታ የሚያደርጉትን ሌሎች ሰዎችን ጭምር አጠቃላይ በጌታ መወለድ ደስታ ተድላ የሚያደርጉትን ሁሉ ኢትዮጵያውያን ደግሞ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደቱ በሰላም አደረሰን ለማለት እወዳለሁ። እንደ ሀገራችንን ኢትዮጵያ መድኃኒዓለም አምላካችን እሱ ይባርክልን። አሁንም ያለውን ጊዜ ካወቅንበት የሚሰራበት ጊዜ ነው። ስለዚህ እንደ ሰው በጣም ተስፋ አለኝ። በመንፈሳዊም በዓለማዊም የሚገጥመንን ፈተና እሱ እንደሚያሻግረን አምናለሁ። ኢትዮጵያ ሀገራችንን እግዚአብሔር አምላክ አብዝቶ ይባርካት። ያላትን በጎ ነገሮችን የምናስቀጥልበት ደግሞ ስህተቶችን ካሉ ደግሞ ስህተቶቻችን አርመን ወደፊት የምንሻገርበት መልካም ዘመን ከፊታችን ያድርግልን። መልካም አውደ ዓመት ያድርግልን። መልካም ብርሃን ኢየሱስ ክርስቶስ ወደዚች ምድር መምጣት ጨለማን እንዳበራ፣ ተስፋን እንዳደሰ፣ መነቃቃትን እንዳመጣ ሁሉ ይሄ በዓል ለሁላችሁም የመነቃቃት በዓል፣ ጨለማችሁ ወደ ብርሃን የሚቀየርበት በዓል፣ እንደ ግለሰብም እንደ ቤተሰብም እንደ ሀገርም እንደ ሕዝብም ተስፋችን የሚታደስበት በዓል እንዲሆንልን ያለኝን ምኞት እገልጻለሁ። እግዚአብሔር አምላክ ከሁላችንም ጋር ይሁን። አማኑኤል ይሁንልን። አሜን። ለሀገራችን ያለኝን ተስፋና ምኞት በተመለከተ ሐዋርያው ጳውሎስ ወደ ፊልጵስዩስ በላከው መልእክት ላይ ምዕራፍ 2 ቁጥር 5 ላይ የጌታ ጸባይ የሚል ሐሳብ አለው እና ለሀገራችንም ያለኝ ተስፋና ምኞት ይህ የጌታ ጸባይ የሆነው ደግነቱን፣ አስተዋይነቱን፣ አፍቃሪነቱን፣ አገልጋይነቱን፣ ለሌሎች ተቆርቋሪነቱን፣ ብስለቱን፣ ሰላማዊነቱን፣ አክባሪነቱን፣ ነፃነቱን፣ እውነተኛነቱን እንዲሁም ደግሞ ሌሎችን ብዙ መዘርዘር ይቻላል። ይህ የጌታ ጸባይን ሊወክል የሚችል ነገርን በሙሉ የራሳችን አድርገን የራሳችን ጸባይ አድርገን ያንን የጌታን ጸባይ የተላበሱ ዜጎች ሀገራችን እንዲሞሏት ከሀገራችንም ደግሞ ባሻገር በቀጠናችን፣ በአህጉራችን፣ በዓለማችን እንዲህ አይነት ግለሰቦች ዓለማችንን እንዲሞሏት ምኞቴና ተስፋዬ ነው። ለክርስትና እምነት ተከታዮችና በአምላክ መልክና አምሳያ ለተፈጠሩ ሁሉ የተባረከ የተቀደሰ የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓል እንዲያደርግልን ሰላሙንም ደግሞ ከሁሉ በላይ በልባችን ውስጥ እንዲያሰፍርልን ለእያንዳንዳችን ይህንን እመኛለሁ። የተባረከ የተቀደሰም ክብረ በዓል ያደርግልን። ዘማሪ ገብረ ዮሐንስ ገብረ ጻድቅ፣ ዘማሪ ተስፋዬ ጋቢሶ፣ አባ ዳዊት ውብሸት ከኛ ጋር ለነበራችሁ ቆይታ እናመሰግናለን። እግዚአብሔር ያክብርልን። አድማጮችም ጊዜያችሁን ሰጣችሁ ፕሮግራማችንን ስለተከታተላችሁ ክበሩልን። መልካም በዓል። ጌታ ሊጎበኝ ይዛ ሊሆንልን ብዙ ሰጠኸኝ ጌታ በተሰጠኝ እጥፉን ሸለምከኝ በተሰጠኝ መልሰህ ባረከኝ። በቤተ
ድንግል ወለደች አማኑኤልን ታቀፋት አየች። እረኞች ተገኙ መላእክት ዘመሩ ስብሐት ለእግዚአብሔር በሰማይ በምድሩ። በቤተልሔም ድንግል ወለደች አማኑኤልን ታቀፋት አየች። እረኞች ተገኙ መላእክት ዘመሩ ስብሐት ለእግዚአብሔር በሰማይ